የፋኖን አንድ አንጃ ይመራ የነበር የሚባለው ማስረሻ ሰጤን እጁን ለመንግስት መስጠቱ ተሰምቷል። መረጃው ምን ያክል እውነት ነው? እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ መዝናናት ቀንሱ፣ ብዙ የቤት ስራ አለባችሁ ብለዋል። ጠቅላይ ሚኒስትሩ ለብልጽግና ሹማምንት የሰጡትን ትዕዛዝ እንመለከታለን። ስለ ኤርትራ ጦር የወጣውን አነጋጋሪ መረጃ ሌላኛው ትኩረታችን ነው። ስለ ሚስጥራዊው የኤርትራ ጦር ምን ተባለ? ይህንንም እንመለከተዋለን። ከዚህ ውጪ ሚሊዮኖች የተዘረፉበት አማራ ባንክ ሚሊዮኖችን አተረፍኩ እያለ ነው። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ መረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች ዝርዝር መረጃዎቻቸውን እንደሚከተለው እናጋራችሁም። ወደ ቀዳሚው ጉዳያችን እናምራ። የፋኖን አንድ አንጃ ይመራ ነበር የተባለው ማስረሻ ሰጤ እጁን ለመንግስት መስጠቱ ተሰምቷል። የአማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤ እጁን ለመንግስት የጸጥታ ኃይሎች የመስጠቱ ዜና ጭምጭምታ እየተሰማ ነው። በፋኖ መዋቅር ራሱን የአማራ ፋኖ ህዝባዊ ድርጅት ወይም አፋህድ በማለት የሚጠራው አደረጃጀት ባወጣው መግለጫ ማስረሻ ሰጤና መስፍን አባተ ወይም መስፍን ከፈለኝ የተባሉ አመራሮችን ከአመራርነት ማገዱን አሳውቆ ነበረ። ከዚህ ዜና በኋላ ነው ማስረሻ እጁን ለመንግስት እንደሰጠ እየተሰማ ያለው። እንደተሰማው ጭምጭምታ ከሆነ ማስረሻ ከ18 ሰዎች ጋር ነው እጁን ሰጠ የተባለው። የቀድሞ አየር ኃይል አብራሪ መቶ አለቃ ማስረሻ ሰጤ እጁን ከሰጠ በኋላ ከበርካታ የአማራ ልዩ ኃይል ኮማንደሮች ጋራም ሲነጋገር ታይቷል። ወደ ሌላኛው መረጃችን እናምራችሁም። ጠቅላይ ሚኒስትር አብይ አህመድ መዝናናት ቀንሱ፣ የቤት ስራ አለባችሁ ብለዋል። ጠቅላይ ሚኒስትሩም ለብልጽግና ፓርቲ ከፍተኛ አመራሮች በመደመር መንግስት እሳቤ ላይ በሰጡት ሰሞንኛ ስልጠና ላይ ነው ይህንን ያሉት። ይህ ከሰሞኑ በአልጀዚራው ብዙ በተባለለት ቃለ ምልልስ ጋዜጠኛው ሐሰን ስለ መደመር መጽሐፍ አቶ ጌታቸውን የጠየቃቸው ጥያቄ ነበረ። በእርግጥ በብዙዎች እይታ ይህ ቃለ ምልልስ የተጠያቂውን ጌታቸውንም ሆነ የጠቅላይ ሚኒስትር አብይ አህመድን የፖለቲካ ቁመና ወይም ኢንቴግሪቲ ለማሳጣት ተብሎ የተዘጋጀ ስለመሆኑ ቢነገርም and an assimilation agenda that's the source of the problems and who said Abiy doesn't have any clue about Medema was drumroll you what Medema I mean I'm talking about the only book I have read and I commented on it. So why did you say in 2020 Abiy came up with Medema, he doesn't have any clue about Medema? No, he had clue about Medema, but I didn't subscribe to what he said in the Medema back then. And but you do now? I'm not even sure. Do you still think it's bullshit? አብይ ግን ይናገራሉ። መደመር አፍርሶ የመስራት የፖለቲካ ባህል ስለማይጠቅም መቅረት አለበት ብሎ ያምናል ይላሉ። በመሆኑም ያለፈውን ስብራት ማስተካከል እንጂ ማፍረስ ላይ ትኩረት እንደማያደርግ ገልጸዋል። መደመር የቀደሙ ድሎችን ጠብቆ የሚያሰፋ እንዲሁም ለዛሬውና ለመጪው ትውልድ ጥቅምና ፍላጎት የሚሰራ መሆኑን የጠቀሱት የትውልድ ግንባታ ስትራቴጂዎቹም የበጎ ፈቃድ አገልግሎት፣ ዲጂታል አርበኝነት፣ የትምህርት ተሐድሶና የባህል ኢንዱስትሪን መፍጠር እንደሆነ ገልጸዋል። ትላንትና ዛሬን አስታርቆ ለነገ መስራት ምርጫ የሌለው ጉዳይ መሆኑን ጠቁመው መደመር እሴቶችን ለነገው ትውልድ ግንባታ ለመጠቀም ይህንን መንገድ እንደሚከተል ተናግረዋል። የአስተሳሰብ ደረጃችን ሁሉንም ያካተተ መሆን እንዳለበት ጠቅሰው ይህ ሲሆን የሚሻገር ትውልድ መስራት እንደሚቻል ገልጸዋል። የዛሬው ትውልድ ብዙ ውዝፍ የቤት ስራ ስላለበት ከመዝናናት በላይ ጠንክሮ መስራት እንዳለበት ያስገነዘቡት ጠቅላይ ሚኒስትር አብይ ዛሬ በተሰራው ስራ ተጠቃሚ መሆን ያለበት መጪው ትውልድ ነው ብለዋል። መደመር ይህን ግብ ለማሳካት የመንግስትን ስርዓት እንደ ሽግግር መሰረት እንደሚጠቀም ጠቁመው ዘመናዊና የበለጸገ ማህበረሰብ ለመፍጠር መንግስት፣ ገበያና ማህበረሰብ ሚዛናቸውን ጠብቀው መተወር እንዳለባቸው ተናግረዋል። ከዚህ ውጪ ጠቅላይ ሚኒስትሩም ኢትዮጵያ አሁን በጀመረችው መሰረት ጋዝ አውጥታም ለትራንስፖርት ከተጠቀመች የማዳበሪያ፣ የመስታወት፣ የኢነርጂና ሌሎች ፋብሪካዎች ምርት ሲጀምሩ ጌቶች የምትባል ሀገር ትሆናለች ሲሉ ነው የገለጹት። አክለውም ከፍተኛ ጠቀሜታ ያለው ማዕድን ኢትዮጵያ ውስጥ እንደ እርግማን ይቆጠር እንደነበረ ጠቅሰው ያንን እሳቤ አሁን ሰብረነዋል ብለዋል። ማዕድን የዜጎች ሀብት መሆኑንና የማስተዳደር ኃላፊነቱ ደግሞ የመንግስት እንደሆነ ጠቁመዋል። ይህንን ውስንና አላቂ ሀብት ማዕድን ስናገኝ እንዴት ማውጣት መጠቀም እንዳለብን የተደራጀ እቅድ ካላወጣን በቀላሉ ልናጣው እንደምንችልም አስጠንቅቀዋል። በእቅድ ከተመራንና ማዕድንን በአግባቡ ከተጠቀምንበት አንድን ማህበረሰብ የሚያስፈነጥር ሀብት እንደሆነም አስገንዝበዋል። ኢትዮጵያ በ2012 ወደ ውጭ ከላከችው ወርቅ $28 ሚሊዮን ማግኘቷንና ባለፈው ዓመት ደግሞ $3 ቢሊዮን
ቢሊዮን ዶላር ማግኘቷን ገልጸው ይህ በጥቂት ዓመታት ውስጥ ምን ያህል የማምረት አቅም እንዳደገ አመላካች መሆኑን ጠቁመዋል። ይህ የውጭ ምንዛሬ ፍላጎታችንን በከፍተኛ ደረጃ እንደሚለውጠው በመግለጽ የማዕድን ዘርፉ በእቅድና በእውቀት መመራት እንዳለበት አስገንዝበዋል። ክልሎችና የማዕድን ሚኒስቴርም ፈቃድ ሲሰጡ መጠንቀቅ እንዳለባቸውና አቅም ያላቸውን አጥንቶና ለይቶም ፈቃድ የማይሰጥ ከሆነ ጥፋት እንደሚያስከትል አሳስበዋል። የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን እንደቀጠለ ነው። ወደ ቀጣዩ መረጃችን ስናልፍ ሚሊዮኖች የተዘረፉበት አማራ ባንክ ሚሊዮኖችን አተረፍኩ እያለ ነው። አማራ ባንክ ጠቅላላ ሀብቱ 43.4 ቢሊዮን ብር መድረሱን አስታውቋል። ከግብር በፊት 655 ሚሊዮን ብር ማትረፉንም ገልጿል። አማራ ባንክ እስከ ሰኔ 30 ቀን 2017 ዓ.ም ባለው አፈጻጸም የባንኩን ጠቅላላ ሀብት ወደ 43.4 ቢሊዮን ብር ማድረሱ የተገለጸ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻ የ23.2 በመቶ ጭማሪ ማሳየቱን አስታውቋል። ባንኩ አራተኛ ዓመታዊ መደበኛ የባለ አክሲዮኖች ጉባኤውን ህዳር 20 ቀን 2018 ዓ.ም በአዲስ አበባ ሚሊኒየም አዳራሽ ባደረገበት ወቅት ላይ የባንኩ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌው ባንኩ በተጠናቀቀው በጀት ዓመት ከግብር በፊት 655 ሚሊዮን ብር ትርፍ ማስመዝገቡን ተናግረዋል። ይህም የትርፍ መጠኑ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ85 በመቶ ብልጫ ማሳየቱን ገልጸዋል። በዚህም የባንኩ አጠቃላይ ሀብት ወደ 43.4 ቢሊዮን ብር ማደጉን የገለጹት ዋና ስራ አስፈጻሚው የዘንድሮ ጠቅላላ ሀብት ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ23.2 በመቶም ጭማሪ አሳይቷል ብለዋል። በተጨማሪም የባንኩ የተቀማጭ ገንዘብ መጠን 31.5 ቢሊዮን ብር መድረሱን በመግለጽ ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ26 በመቶም እድገት ማሳየቱን ጠቁመዋል። የባንኩ ዋና ስራ አስፈጻሚ አክሎም በባለፈው በጀት ዓመት የነበረውን የባንኩን አጠቃላይ ገቢ 29 በመቶ በማሳደግ 5.6 ቢሊዮን ብር መጨመር መቻሉን ገልጸዋል። የባንኩን የብድር ክምችት በተጠናቀቀው በጀት ዓመት በ29 በመቶ በማሳደግ ወደ 25.5 ቢሊዮን ብር ማሳደግ ስለመቻሉም ተናግረዋል። ባንኩም ለወደፊትም በዘመናዊ የቴክኖሎጂ አቅርቦቶች በብቁ የሰው ኃይል ማጎልበትና ውጤታማ የሆነ የብድር አቅርቦት ላይ ትኩረት በማድረግ የገበያ ተሳትፎውንና አፈጻጸሙን የበለጠ ለማስፋት በትጋት ይሰራል ብለዋል። የባንኩ ዋና ስራ አስፈጻሚ በጉባኤው ላይ ባንኩ የደንበኞቹን ቁጥር ወደ 2.4 ሚሊዮን በማሳደግ ላይ መሆኑ የተገለጸ ሲሆን 1 ሚሊዮን የሚጠጉ የሞባይል ባንኪንግ ደንበኞች የባንኩን የዲጂታል አገልግሎት አዘውትረው እንዲጠቀሙ ማድረግ መቻሉም ተመላክቷል። ወደ ሌላኛው ጉዳያችን እናምራችሁም። የኢትዮጵያ አየር መንገድ ለቢሾፍቱ ኤርፖርት ግንባታ ፕሮጀክት የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅትን መቅጠሩ እየተሰማ ነው። በአቪዬሽን ሕግና በሕግ ማማከር አገልግሎት የሚታወቀው ክላይድ ኤንድ ኮ የተሰኘው ኩባንያን ደግሞ የሕግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። የኢትዮጵያ አየር መንገድ በቢሾፍቱ ከተማ አጠገብ በሚገኘው አቡሴራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም በአቪዬሽን ሕግና በሕግ ማማከር አገልግሎት የሚታወቀውን ክላይድ ኤንድ ኮ የተሰኘውን ኩባንያን ደግሞ የሕግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ ያደረገው በፕሮጀክቱ የሕግ ማማከር አገልግሎት ይሰጣል የተባለው ክላይድ ኤንድ ኮ የሕግ አማካሪ ኩባንያ ከዚህ ቀደም እንደ ፈረንጆቹ አቆጣጠር በ2015 የኢትዮጵያ አየር መንገድ ግሩፕ አውሮፕላን ቦይንግ B787 ድሪም ላይነር በለንደን ሄትሮ አየር ማረፊያ በቆመበት ቦታ ያጋጠመውን የእሳት አደጋ አስመልክቶም በእንግሊዝ የንግድ ፍርድ ቤት በአምራቹ ላይ ላቀረበው ከ50 ሚሊዮን ዶላር በላይ ክስ ግሩፑን ወክሎ ተሟግቷል። እንደ ሪፖርተር ዘገባ አማካሪው ኩባንያ ደግሞ የቢሾፍቱ ዓለም አቀፍ ኤርፖርት በአካባቢውና በማህበረሰቡ ላይ ሊያሳድረው የሚችለውን ተጽዕኖ የተመለከተ ያደረገውን ጥናት አጠናቆ በጥቅምት ወር መጀመሪያ ላይ አስረክቧል ተብሏል። በመጨረሻም ስለ ኤርትራ ጦር የወጣውን አነጋጋሪ መረጃ እንመልከት። ኤርትራ በ2025 በወታደራዊ ኃይል ደረጃ ምደባ 77ኛ ላይ መቀመጡ አነጋጋሪ ሆኗል። መረጃው አነጋጋሪ ሆነው ብዙ የሚጎድለው ከኤርትራ ድንበር ውጪ ይህ ነው የሚባል ሚና የሌለው ጦር እንደሆነ በብዙዎች ዘንድ የሚታመን በመሆኑ ነው። በአፍሪካ ውስጥ ይህ ነው የሚባል ነገር ሲናገር የማይሰማው በጄኔራል ፊሊጶስ የሚመራው የኤርትራ ጦር ከፈረንጆቹ 1998 እስከ 2000 ባለው ከኢትዮጵያ ጋር
ሀገሪቷ ባደረገችው ጦርነትና በድንበር ግጭት በአብዛኛው የተቀረጸ ወታደራዊ ኃይል ነው ይባላል። የኤርትራ ጦር ከሳህል በረሃ ጀምሮ በነበሩ አረጋዊ የጦር አመራሮች አማካኝነት የሚመራ በመሆኑ ከፍተኛ ኃይልን የመቋቋም አቅም አለውም ይባላል። እንደ ፕሮፓጋንዳ የጦሩ የበላይ አዛዥ ኢሳያስ አፈወርቂ የሚመሩት ጦር ይህ ነው የተባለ የማዕረግ እድገትም ሲሰጥ አይታይም። ይህንን በተመለከተ ከሳምንታት በፊት አዲስ ፓራዳይም ለተባለ የዩቲዩብ ገጽ ቃለ መጠይቅ ሰጥተው የነበሩት ጄኔራል ባጫ ደበሌ በኢትዮ ኤርትራ ጦርነት ታንክ ሲነዳ የነበረው ሰው በሰሜኑ ጦርነት በተመሳሳይ ታንክ እየነዳ መጥቷል፣ ኮሎኔል የነበረው አሁንም ኮሎኔል ነው ሲሉ ተናግረው ነበረ። የኤርትራ ጦር በፕሬዝዳንት ኢሳያስ አፈወርቂ ማዕከላዊ አመራር ስር የሚንቀሳቀስ ሲሆን በብሔራዊ ንቅናቄ፣ በድንበር ጥበቃና በስልጣን እርከን ተዋረድ መርህ ይመራል። ኤርትራ እድሜ ጠገብ የእግረኛ ኃይልና ጠንካራ ወታደራዊ ታሪክ አላት ቢባልም በዓለም አቀፍ መገለል፣ በኢኮኖሚ ችግርና ከዘመናዊው ዓለም ትሩፋት በመገለል በግንባር ቀደምትነት ትጠቀሳለች። ዓለም አቀፍ ማዕቀቦችና ጊዜው ያለፈባቸው የሶቪየት ዘመን መሳሪያዎች ላይ መተማመኗ፣ ኦፕሬሽናል ዝግጁነታቸው እንደዚሁም ግዙፉን የኢትዮጵያን ጦር ለመገዳደር ስትራቴጂካዊ አቅሟን እንደገደበውም ነው በሪፖርቱ የተገለጸው። የሀገሪቱ እግረኛ ጦር ውስብስብ ወታደራዊ መዋቅርና ከግዳጅ ብሔራዊ አገልግሎት የተወሰደ ክምችት ያለው እጅግ ተለዋጭ ወታደራዊ ዩኒቶችን ለማደራጀት እንደሚሞክርም ይነገራል። ባለፉት ጦርነቶችና የሽምቅ ተዋጊዎች ልምድ የተጠናከሩ ነው ቢባልም ለዓመታት በተዘረጋው አፋኝ ስርዓት ምክንያት በእጅጉ ከተሰላቹ ጦር ሰራዊቶች መካከልም ይመደባል። የእዝ ሰንሰለት ማዕከሉም ሰራዊቱ በኢሳያስ መንግስት ሙሉ ቁጥጥር ስር ስለመሆኑ የሚያሳይ ሲሆን ምንም አይነት ቡድናዊነት፣ አመጽ ወይም የሲቪል ቁጥጥር የለውም ተብሏል። ምንም እንኳን በፈረንጆቹ ጥር 2013 በኢሳያስ መንግስት ላይ ወታደራዊ መፈንቅለ መንግስት ለማድረግ ተሞክሮ የነበረ ቢሆንም የረጅም ጊዜ ስትራቴጂካዊ የመሬትን መቋቋም የኤሪትሪያ ተራራማ ጂኦግራፊ ከማንኛውም ወረራ በተለይም ከኢትዮጵያ ድንበር የተፈጥሮ መከላከያ ጥቅም ይሰጣል የሚባለው ኤርትራ ለምን 77ኛ ደረጃ ላይ ተቀመጠች የሚለው ጥያቄ እንዳለ ሆኖ በተጨማሪም ውስን ወታደሮችና ደካማ ስልጠና የሀገሪቱ ጦር መገለጫ ነው ይባላል። ዓለም አቀፍ ያልሆነው ወታደራዊ አገልግሎት ውስንነትም እንዲሁ ይጠቀሳል። ጊዜው ያለፈበት መሳሪያና የአየር ወይም የባህር ኃይል እጥረትም ሰራዊቱ በሶቪየት ዘመን ታንኮች በመድፍና ዘመናዊ ባልሆኑ ትናንሽ መሳሪያዎች ላይ የሚተማመን መሆኑን ሪፖርቱ አመልክቷል። አየር ኃይሉ በአብዛኛው የማይሰራ ትጥቅ እንዳለውም ነው የተጠቆመው። ያረጁ ሚግ 21 ጄቶች፣ ሚግ 29ኞች እንዲሁም ሄሊኮፕተሮች የሚደረግላቸውም ጥገና ደካማ ነው ተብሏል። የባህር ኃይሉም በቂ የስልጠና እንዲሁም ልምድ ልውውጥና የልማት እንቅስቃሴ እንደሌለው ተነግሯል። በቀጠናዊ ጥምረት ውስጥም ምንም ተሳትፎ የለውም የሚባለው ድብቁ የኤርትራ ጦር ምንም አይነት ወታደራዊ ወይንም የሳይበር አቅም እንደሌለው ነው የሚነገረው። በዚህ ምክንያት የ2025 ሚሊተሪ ፓወር ራንኪንግስ ኤርትራ 77ኛ ደረጃ ላይ ነው የተሰጣት። ከድንበሯ ባሻገር የተወሰነ ወታደራዊ ሚና ያላት ሀገር ይህን ደረጃ መያዟ አነጋጋሪ ሆኗል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን አበቃም። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።